እና መድብል ዛሬ በሚገርም ሁኔታ ትልቅ ስትራቴጂ ነድፈው እንግዲህ ዛሬ ኃይለኛ ኦፕሬሽን አለባቸው። ኦፕሬሽኑም እንግዲህ ትትና ከዝና እጅ ለመንጠቅ ነው። ያው እንግዲህ ትትና በጣም ብዙ ስቃይ ውስጥ ያለፈች ሴት ነች። አሁንም እስካሁን ድረስ በነዝና እጅ እንግዲህ እየተሰቃየች ነው የምትገኘው። እንግዲህ ዛሬ በሞገስ ብሩክና መድብል ሆነው አንድ ላይ እንግዲህ ከዝና ጉሮሮ ለማውጣት ትንቅንቅ ላይ ነው የሚገኙት። እሷም እንግዲህ እንደሚሳካላት ውጣ ውረድ ማለት ነው። እሷን ከዛ ካዳኗት እነሱ ትልቅ ጥቅም ያገኛሉ። የመጀመሪያው እንዲዋና ተመስክር ተሆናቸዋል። የሌሎቹ አሁን የቤተሰብ ምስክር ናቸው። ያ ማለት ያኔ ሞገስም ብሩክም መድብልም አንድ ቤተሰብ ስለሆኑ እነሱ ለምስክርነት አንድ አይነት እንዳይሆኑ አሁን ስለዚህ ከውጭ አንድ ሰው ማግኘታቸው በጣም ትልቅ ቫልዩ ያለው። ሁለተኛ ደግሞ እሷ በተለይ ዛ ብዙ መከራዎችን ስለተቀበለች እሷ በቃ ከሁሉም በላቀ መልኩ እሷ ማለት ነው ተፈላጊ ነችና እንግዲህ ያንን ምክንያት በማድረግ ነው ዛሬ መድብል ማድረግ አለብን ብሎ ስለተነሳ እንግዲህ መድብል ሊወሰነው ውሳኔ ታውቃላችሁ። የተወሰነ ፋይቲንግ ሊኖረው ይችላል ግን ይሳካለታል። እንደሚሳካለት ተስፋ አለን። ምክንያቱም በባለፈው እንኳን እንደምታውቁት ሞገስን ይዞ ሞገስ አይዞህ ብሎ እንግዲህ ሞገስን እንኳን ያንን ሁሉ ፍራቻውን አስጥሎ እንደዛ ጀግኖ ወንድማቸው ብሩክን ከዛ ከአዘቅጥ ውስጥ አውጥተውታል። ስለዚህ አሁን ደግሞ ከዝና እጅ የማያወጡበት ምንም ምክንያት የለም። አንደኛ ያው በእርግጥ ቤታቸው የሚጠበቀው በእንትን ነው ግን ከዛ እንግዲህ ከሚያስፈራ ጨለማ ውስጥ እንግዲህ ብሩክን ማዳን ችለዋል። ስለዚህ አሁን ደግሞ እነሱ ምንም ከዚህ የከፋ አይሆንባቸውም ብለን ተስፋ እናደርጋለን። በዛም ተማምኗል። እንግዲህ ዛሬ ብሩክ እንደሚሳካላቸው ምንም ጥርጥር የለውም። ቤተሰቦቻችን በባለፈው እንኳን ሞገስና መድብል ብቻ ነበሩ። አሁን ግን ብሩክም አለላቸው። ስለዚህ ብሩክ ደግሞ በጣም ለነሱ በጣም ትልቅ አድቫንቴጅ አለው። ስለዚህ ሶስታቸውም አንድ ላይ ትልቅ ኦፕሬሽን የመስራት እንተናላቸው። እንግዲህ እንደሚሳካላቸውም ትትና ሞታ ደግሞ ለነሱም አንደኛ ምስክር እንደምትሆናቸው፣ ሁለተኛ ደግሞ እሷም ካለችበት ስቃይ እንግዲህ ከዛሬ ነገ የሞቷን ቀን እየቆጠረች ያለችን ሴት ከዛ ማዳን በጣም ትልቅ አድቫንቴጅ አለው። ስለዚህ እሱን ነገር ለማድረግ ነው እንግዲህ ተፍተፍ እያሉ የሚገኙት። እሱም እንግዲህ ተሳክቶላቸው እንደሚሆኑ እንትና ትትናም እንግዲህ ከዛ ከስቃዩ እንደምትወጣ እነ መድብልም እንግዲህ ደግሞ ወሰየው ተሳካልን ብለው እሷን እንግዲህ አብራቸው ሆና ጥሩ ነገር እንደምትሰራ ምንም ጥርጥር የለውም። ቤተሰቦቻችን ሌላው እንግዲህ የሞገስና የሉላ ጉዳይ ትንሽ አሁን ከበድ ብሏል። ምክንያቱም ይሄ መርዞ ደላላው ተይዟል። መርዞን አሁን እንግዲህ ይዞታል ማለት ነው። እንትና ዝና እንግዲህ ዝና ስለያዘው በጣም ከባድ ነው። ትንሽ ነገሮች ይከብዳሉ ግን ያን ያክል እንትን የሚል ነገር አይደለም። ያው ይከብዳል ግን ደግሞ በቃ ኦኬ ምንም ማለት አይደለም። እና ያው ተፍተፍ እያሉ ነው ቤተሰቦቻችን። ያው ይዘዋል እርግጠኝነት። ያው ሞገስ ማነው ዝና ይደበድበዋል ምናምን ያሰቃየዋል። ስለዚህ በዛን ሰዓት ደግሞ አለመናገር አይችልም። መርዞ ሲጀመር ገና ሳይመታው ነው ገና ዝናን ሲያየው እንዴት እንደሚንቀጠቀጥ አይታችሁታል። ስለዚህ ምንም ነገር ሳይጠይቀው አስቀድሞ የሚፈልገውን ነገር እንደሚነግረው ምንም ጥርጥር የለውም። ያው ቤት ቀይረዋል። በእርግጥ ያው ዳጣ እንዳለችው ቤት ቀይረዋል። ግን ደግሞ አሁንም ከሌሎች ደላሎች ጋር ተደዋውሎ ይሄን ነገር እንዲያጣራ ማስገደዱ አይቀርም መርዞን። ስለዚህ መርዞ እንደዛ ሲሆን ደግሞ አሁን ደግሞ ሞገስ ከሉላ ጋር ወደነ መድብል ጋር እየሄደ ነው። ለምን ትትናን ለማዳን እንግዲህ ትትናን አድናለሁ ብሎ ሚስቱ ሉላን ባላስወሰዳት ትላላችሁ። እና ቤተሰቦቻችን እንግዲህ ተፍተፍ እያለ ነው። ይሳለካለት ይሆን ወይስ እንዴት ይሆን? ያው ቤት ቀይረዋል ነው ሉላ። ግን ምናልባት ያኔ የት አካባቢ እንደተከራዩ ያኔ አካባቢውን ሰፈሩን ሊያውቁት ይችላሉ እንጂ ብሎኩን ወይም ደግሞ እነሱ ያሉበትን ቤት ግን ሊያውቁ አይችሉም ብዬ ተስፋ አደርጋለሁኝ ደላሎቹም ቢሆኑና እና ቤተሰቦቻችን እንግዲህ ዛሬው ቪዲዮ ይሄን ይመስል ነበረ። ያው እንግዲህ መርዞ በጣም የሚፈራው እንግዲህ እንትና ዝናን ተጋፍጧል። ወዶ ሳይሆን ተገዶ ነው። ያው እንግዲህ ማለት ትንጭን ሁሉ እንደዚህ ያደረገችው መጀመሪያ እንግዲህ ኤፍራታን ራሱ
ደውላ መቼ ነው የምትመጪው እያለቻት ነበረ ማለት ነው፣ ኢንፎርሜሽን ለማጣራት ቅድሚያ እና ከዛ በኋላ ነው እንግዲህ ድጋሚ እንትን ያለችው እና ቤተሰቦቻችን እንደዛ እየሆነ ነው። ሌላው ደግሞ ቅድስትና ብሩክ ያው አሪፍ ሁኔታ ነው ያሉት። እንግዲህ አንዴ በቃ ህይወት ፈተናዋ ይበቃኛል፣ አንዴ ይችን ስትራቴጂ እንወጣና ካሁን በኋላ እኔ በቃ ህይወት የምኖረው ፈልገው እያላት ነበርና ድጋሚ ከነዝና ጋር ጠብ እንደው ቢቀርባችሁ እያለች ነው የምትገኘው። ሌላው እንግዲህ ጠበቃ የሚባለው ሰውዬ ደግሞ እንደው እንዴት አይነት ሾካካ ነው እንግዲህ እሱም እየተንሻከከ ባለፈው እንደምታውቁት ሲያስቸግራት ነበረ ትትናን። አሁንም ደግሞ ሌላ እንግዲህ አሳይመንት ተሰጥቶት ተፍተፍ እያለ ነው የሚገኘው፣ ግን አይሳካለትም። የሆነ ውልን ኬስ ነገር ነው ማለት ነው ቤተሰቦቻችን። እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። ዝና እንዴት ይሆን እነ መድብልስ ይሳካላቸው ይሆን? መርዞስ ምን ይሻለ ይሆን? እንዴት ይሆናል የሚለውን ቀጣይ እንገናኝ። ሰላም ቆዩ። ትትና የምትባል ልጅ ነፃ እናወጣለን ብለኛል። አዎ እንደዛ ነው። አሁንም ሄዶ ለመማከር ነው። ቶሎ መለሳለሁ። የምንሞክረው ግን በቀን ለማስወጣት ማለት ነው። እሺ፣ ግን ውጭ ናፍቆኛል። አንወጣ ምሳ ወይ ደግሞ መክሰስ ነገር አትጋብዘኝም? ላይ ቴካዊ ልዘዝ? እኔ ቴካዊ አልፈልግም። እዛው ሂጄ መብላት ነው የምፈልገው። ሉላ፣ አሁን ምግብን እዛ በላ ነው እዚህ በላ ነው ምን ልዩነት አለው? ለምን የራሱን ኩላሊት አበላሽ የሌላ ሰው ኩላሊት ያበላሽ? ለምን በዛው ሳኩራ አይሞት? ሰውየው እንደዛ የሚባል አይደለም። ለማንኛውም ድርጅቱ ዝግጁ ትሆን፣ ዶክተሮቹ ደግሞ ሞራል ነው እየጠበቁ ያሉት። አይ እሷ እኮ ዝግጁ ናት።